አለ ማነኝ? አብርሽ ምን ነኝ? ምን ነኝ? አባቴ እሺ ይኸው እሱ ማመነ። አንተ ልክ እኮ ማይሆን ነገር በቃ አታውሪ ሲስቱ። ይኸው እሱ ማመነ ማለት ነው። ማይሆን ነገር ተናግራችሁ። ኧረ በስመ አብ ምንድን ነው የምንናገረው? ህፃን ልጅ እኮ ነው። ምንድን ነው የምንናገረው? እንዴ እሺ እኔን ከየት ያገኛል እሱ? ከየት ያገኛል? ንገረኝ። አይደለም እናቱ እየነገረች አሳደገችው። አዎ አሳደገችው። ሚዲያ ላይ የምትታወቅ ስለሆነ አባት ነው አለችው። አሳደገችው። ሰው ምን ልትዋሽ ነው? እሺ አንቺ አምነሽ ተቀበልሽ? አቢ እናቴ የት ነች? የት ነች? እዚህ ሀገር ከማን ጋር ነው የመጣው? ከማን ጋር ነው የመጣው? ከእሷ ጋር። ከእሷ ጋር ከየት ነው የመጣሽው? እውነት አቀልጅ አብርሽ ምንድን ነው የምታደርቀኝ? ቢያንስ ታላቅህ ነኝ እኮ አክብረኝ። ምንድን ነው እኮ ታላቅ ነሽ አይደለ እኮ የማይመስል ነገር አትናገሪ። አንቺ ከእኔ ያመጣሽው እያልኩሽ እኮ ነው። እናቱ ይኸው ተረከብኝ የወንድምሽ ልጅ ብላ አምታ በር ላይ ጣለችልኝ። እሺ አንቺ ማንም አይገርምም? አመስግናት። እንደውም እስከዚህ ሰዓት ድረስ ማሳደጓ ራሱ ትልቅ ነገር ነው እንዴ። እሺ አሁን ለምሳሌ ልበልሽ እና እሷ እኔ ወይ ግራ አታጋቢኝ እንጂ ሲስቱ ምንም ግራ እኔ እንዳሳድግላት ፈልጋ ማንም ሴት የአብርሽ ልጅ ነው ብላ ብታመጣልሽ ልትቀበይ ነው አይደለም? እና ታዲያ ብዙ አሳማኝ ነገሮች ስለነገረችኝ ነው። ብዙ መረጃ ፎቶ ምናምን ብዙ መረጃ ሳይታኛለች። አሁን እሱ ነው ሚዲያ ላይ እናውጣው። እሱ ነው እሷ ጋር እንሂድሽ ከፈለግ እንሄዳለን፣ ግን እሱ ሚዲያ ላይ መውጣት አለበት። ወይ ፈጣሪ አንተ ላለማመን ነው እንዴ ተከራከረ እኮ እሺ አምጫት ያለችሽን ልጅ አምጫት ከፈለግ እኮ አሁን እኔ እኮ አመጣታለሁ። መምጣቷ እኮ አይቀርም። ልጇ ነው እኮ ይናፍቃታል። መታ ማየቷ የት ይቀራል? ታየዋለች እኮ በጊዜ ሂደት መምጣቷ አይቀርም። ግን ለጊዜው ልጅህን ተረከብ። ምንድን ነው የምንረከበው? ልጅ እንደውም እኔ ደጋግሜ ልንገርህ አመስግናት። ይሄ ትልቅ ኃላፊነት ነበር ላንተ። እሺ አንቺ ተቀበልሽ? እሺ የኔ ልጅ ነው ታሳድጊያለሽ? አዎ ታሳድጊያለሽ። መቼም አንተ ስታምን አሳድጋለሁ። ና የት ነው የምትሄደው? ልቀቂኝ። ታሳድጊያለሽ? ለምን ደግሞ አላሳድገው ማለት አልገባኝም። እኮ የኔ ያልሆነን ልጅ ታሳድጊያለሽ ስለሆነማ ነው እኮ ተቀብዬ አሳድጋለሁ እያልኩ ያለሁት። አንቺ አመንሻት? በደንብ። ቆይሽ ምን ማረጋገጫ ያለሽ? ብዙ ማስረጃ አሳይታኛለች። አብርሽ ለምን የምትዳረቀው ነገር? እኔ ዋሻለሁ እንዴ? እኔ ዋሻለሁ? አንተ እሺ እኔ ራሴን አላውቀውም እንዴ? አንቺ ከምታውቂኝ በላይ እኮ እኔ ራሴን አውቀዋለሁ። አይደለ? ታውቀዋለህ እኮ ወንድ ልጅ ነህ። ተሳስተህ ሊሆን ይችላል። ኖርማል ነው እኮ ያጋጥማል። ደግሞ ጭንቅላታችሁም ሁሉም ቅርጿን ምኑ ሽኔን ይመስላል። ቆይ አሁን ይሄ ልጅ የቀላው ማለት ነው ከቤት ስለማይወጣ ቤት ውስጥ ስለሚሆን ነው። አንተም እኮ ተሰቼ ነው ሙሉ አሁን የማይመስል ነገር ከምገባ ብዙ ስራ አለብህ። እሺ ያም ሆነ ይሄ ማለት ነው። ስሚ ስለዚህ እኔ ስራ አለኝ። እሱ ግን ልጅ ነው። ለምን አልጠቆረም አይባልም። ይተባበል ነው ግን የሚለው ትክክለኛውን ነገር ንገሪኝ እያልኩ እኮ ትክክለኛውን ነገር ንገሪኝ። ታገሽኝ አይደለ? እኔ ልጅ የለኝም። አማርኛ ነው የምትሰሚው እንዴ? ልጅ የለኝም። በቃ ነው አይገባሽም አብርሽ። እኔ ካመንሽኝ እመኝ። እሺ ካመንሽኝ እመኝ። እሷን ነው የምታምኚው እኔን? በቃ ይሄንን ብቻ ንገሪኝ። እሷን ታምኛለሽ? እኔ ከማመንም በላይ ያየሁት ነገር ስላለ ምን አየሽ? እስኪ ንገሪኝ። ምን አየሽ? ብዙ መረጃዎች አሉ አብርሽ። ቆይ እኔ ጠበቅብኝም ወይ አሳይሃለሁ። አንተ መጀመሪያ ልጁን ተቀበል። ልጁ ቤት ይግባ። እሺ ቪዲዮ ለምን ትቀርቢያለሽ አንቺ? በቃ ይሁን። ልጁ የኔ ከሆነ ምናምን መተሽ ቤት ለምን አላሳየሽም? ቪዲዮ ለምን ትቀርቢያለሽ? ለማስረጃ እንዲሆን ነው። ለማስረጃ እንዲሆን ምን ነው ማስረጃ የሚሆነው? ለአንተ እንደሰጠውክ ነው። ኧረ እባክሽ ና እንጂ አብርሽ። አብርሽ ነገርኩህ እኮ ነው። ወይኔ ልብ ያዷል። ቆይ አንተ ልጅ ነው ብዬ ነው የምከራከረው። ና አባት ና አባት ና። ጭራሽ ልጁን ይክዳል። ወይኔ ልባችን። ወዴት ነው የምትሄደው? ቆይ እንጂ ና እንጂ አብርሽ እኮ ቆይ። እሺ ቆይ አትሂድ እኮ ቆይ። ቀልድ አይደለም። የምንም ቀለለ አንተ በልጅ ይቀለዳል እንዴ? እኔ ፈጣሪ እኛም ስራ አለብን። እኛም እኮ ስራ ተናረቅ ቆመን እያናገርን ያለ ነው። አትሄድም። ይህንን ነገር መጀመሪያ ማስተካከል አለብን። ምንድን ነው የማየው ነገር አታወራ። የምር አብርሽ ምን ሆነህ ነው? እና ባባ ናግባ እንዳገባ እንዴ ይገባል እንዴ አብርሽ ልጅህ ነው። ወይኔ ና ውረድ። እሺ ና ውረድ። አላውቀውም። ልጁን አላውቀውም። ወይኔ በግድ ነው ወይ? በግድ
ግድ አይደለም። ያንተ ካልሆነ እኮ እንትን ብለህ ለምን ነው የምትቆጣው? ዲኤንኤ በቃ ሌላ ቀን እናስመረምራለን። ለምን ትቆጣለህ? ያልሆነ ነገር እያወራችሁ ነው ያለው። ነገር እያየን አይደል እንዴ? ሆነ እኮ በቃ ዲኤንኤ እናስመረምራለን። እና ለዛ ለምን ትናደዳለህ ታዲያ? ችግር የለውም እኮ አልሳሳትም ማለት አችልም። አንተ ማንነና ነው የማትሳሳተው እንዴ? የማይሆን እኮ ስህተት የሚሰሩ ሰው ሳያስበው ነው። ስለዚህ ኖርማል ነው በቃ ተቀበላ። እሺ አሁን ዲኤንኤ ልጁ እኮ ባይሆን እንደዚህ አይናደድም። ዲኤንኤ እናስመርምረው። ግባ ባባ